ብስራት ሁለት እጁ የመደበኛ ስራዎችን ለማሳለጥ የገባ የመቀናጆ በጀት የወረዳ የክልልና የፌደራል በጀት በመቀናጀት ወደ ተግባር የገባ ፕሮግራም እንደሆነ እንድትይዙ ትፈልጋለሁ። ዓላማው ምንድነው? ግቡ ምንድነው? ያው ቅድም ያልኳችሁ ዋናውን ነገር የምናየው ግቡን ነው። ግቡ እንግዲህ ከ2 ዓመት በታች ያሉ ህጻናት ከመቀንጨር ነፃ ማድረግ ነው። አዲስ ዘንድሮ አሁን እንደ አዲስ ቴክኖሎጂ እንደ አዲስ ማስታወቂያ ያለብን በተለይ የፍየል ወተት ማላመድ አለብን። ይህን ባስቀመጥነው ጊዜ ህፃናትን ከመቀንጨር ነፃ ለማድረግ የፍየል ወተትን በወረዳችን ማላመድ ይኖርብናል። ዶሮዎች እንግዲህ ለ5 ዶሮዎች ነው እንግዲህ ለ1 ካሬ ሜትር 5 ዶሮዎች አሁን የሰራ ነው ቤት ቅድም ያያችሁት ከ5 እስከ 6 ነው የሚል 5 አሉ ችግር የለውም። ከ5 እስከ 6 በሚለው 1 ካሬ ሜትር ያስፈልጋል ነው። ዛሬ ፕራክቲካሊ ያልንበት ቤት ይሄ እንደሆነ ማወቅ ያስፈልጋል። ሌላው የዶሮዎች አመጋገብ እስከ 2 ወር 3 ፌዝ አለ። የዶሮዎች አመጋገብ በጫጭነታቸው የተመጣጠነ መኖ ነው። እስከ 2 ወር አለ። ከ2 ወር እስከ 5 ወር አለ። ከ5 ወር በኋላ ለእንቁላል የሚያስፈልገው የፕሮቲን የንጥረ ነገር ይዘቱም ሆነ በግራሙ ይለያያል እንደ እንትናቸው ማለት ነው። እንደ እንትና ስለዚህ ከ2 እስከ 5 ወር ባለው እድሜ የቄብ ዶሮዎች አመጋገብ ለቀጣይ እንቁላል ምርት ውጤታማነት ወሳኝ ነው። ቄብ ዶሮ ላይ ነው እንግዲህ ምግብ መመገብ ያለብን። ጥሩ መኖ ለቄብ ዶሮ የሚያስፈልገው መኖ መመገብ፣ ምክንያቱም የቀጣይ እንቁላል ምርት እንደመጨመር እሱ ትልቁ ነገር ነው። የመኖ አመጋገብን በተመለከተ ለአንድ ቄብ በቀን በአማካይ ከ2 እስከ 5 ወር ድረስ 70 ግራም ይዛል ድብልቅ መኖ መስጠት። መጠለያውን መሰረት አድርገን መስክ ላይ የምንሰሯቸውን ስራዎች ነው ዛሬ ብዙ ቲዮሪ ማውራት አልፈለግም። ስለዚህ የበግና ፍየል መጠለያ የመጠለያው ወለል ሽንት ለማንጣፍ እንዲችል ከ5% በታች ተዳፋታምነት መሆን የለበትም ነው። 5% ተዳፋታምነት መኖር አለበት ነው ቢያንስ አንድ ፍየል ቤት ሲሰራ። የበግና ፍየል መጠለያ ከፍታ ለሁሉም አግሮ ኢኮሎጂ ቀጠናዎች ከ2 እስከ 3 ሜትር ከፍታ ያለው ቢሆን ይመረጣል እና 3 ነው። አሁን በረሃማነት በጣም በስፋት ወይና ደጋ የምንለው አይደለም አሁን እየሆነ ያለው ፀሐይ። ስለዚህ 3 እያደረግን ያለው ወይና ደጋ ላይ ለዚህ ስለሆነ ዳራው አስፈላጊነቱ ወይና ደጋና ደጋ በቆርቆሮ ሊሰራ የሚችል ሲሆን በቆላ አካባቢ በሳር ቢሆን ይመረጣል ነው። ምክንያቱም በጣም ግመቱ ስለሚጨምር በራዎች ላይ ለእናት ፍየል እኩል መጠለያ አይሰራም። ስለዚህ እንደ እርባታው ሁኔታ እንደ እንስሳዎች እድሜ የመጠለያው ሁሉ ይለያያል ነው። ልክ መኗቸውም በዚያው ሌሎችን ሶስቱን ማሳየት ለነሱ ስልጠና መስጠትና እንዲሰሩ ማድረግ ነው። ክላስተር መሆን አለበት ወይ እንደገና መከለስ አለበት ወይ ምን ማለት ነው? ካልኩሌሽን አድርገን መስጠት ያለብን ከኛ የሚጠበቅብን እንደዚህ ነው እና ምን ነገሮች ናቸው ተዋህደው መጥተው ነው የሚሰጡ ነው። እሱ ላይ ነው መስራት ያለብን። የፍየል የተመጣጠነ መኖር ልክ ዶሮ ላይ የተመጣጠነ መኖር ቢያንስ አንድ የተመጣጠነ መኖር ስንት ፐርሰንት ካርቦሃይድሬት ስንት ፐርሰንት ፕሮቲን መሆን አለበት የሚለው እናውቀዋለን። መቀመር እንችላለን በምንችለው ልክ ማለት ነው። ልክ እንደዛ ሁላውን የፍየል ስንት ፐርሰንቱ ካርቦሃይድሬት ስንት ፐርሰንቱ ደግሞ ፕሮቲን ይሆናል የሚለውን ግልጽ ቢደረግልን መጠናት አለበት። ፍየል ላይ አሁን የምንገዛቸው ፍየሎች ከየት አካባቢ መሆን አለበት? አሁን የንግድ ፍየል ከሆነ በአጋጣሚ መረጃው ቅድም ይበልጣል ሲናገር እንደነበረው መረጃው አሁን እኛ ወደ ቆላ ከሆነ የደጋውን የሰደው የከርባሪ ፍየል በታመጣው መለምን ቅድም እንደተባለው ክላስተር ይሁን በሚል ምልመላ መስፈርቱ ላይም ስላለ አቅርቤው ነበር፣ ግን ማድረግ አልቻለም። አንደኛው መመልመያ መስፈርት ምንድነው? ድሃ የሆነ ሀብታም ያልሆነ ይላል። ለመርዳት ስለሆነ ክላስተር እናድርገው ከተባለ በሀብት ላይ ሀብት መጨመር ሆነብን እንጂ አግኝተን ነበር ቅድም እንደተባለውና በጣም ወተን ወርደን ታግለን ይሄን የሰራነው። ሁላችሁ ቀድማችሁ በዝግጅት ምዕራፍ ምን ሰራለው፣ በተግባር ምዕራፍ ምን ሰራለው፣ በማጠቃለያ ምዕራፍ ምን ሰራለው የሚለው ነገር በመነሻ ማደር አለበት። ማትሪያል አለ የምትሉት ቦታ ላይ እናንተ ሰርታችሁ እነዛ ሰው ይጠርታችሁ ባሎችን ማለት ነው የነስቶችን ባል አምጣችሁ ብታሳዩአቸው እነዛ ሰዎች ሄደው ይሰሩላችሁ። አዋይታችሁ ጨርሱና በዚህ ልክ ወደ ተግባር ገብተን የሚመለከተውን ተጠቃሚ ማድረግ አለብን የሚለውን ነገር ያዙልን የሚለውን ነገር እንድትወስዱ ፈልግ። ይሄ ፕሮግራም ሲመጣ መጀመሪያ ላይ 2 ቀበሌዎችን ብቻ ነው ይዘን የነበረው።
በዚህ ዓመት 6 ቀበሌ ጨምረናል። ነገ ከነገ ወዲያ ደግሞ የተሻለ ስራ ስንሰራ ሁሉንም ቀበሌ ማዳረስ ስራ እንሰራለን ማለት ነው። ስለዚህ እኛ ደግሞ ትጉነን ስራ መስራት ከቻለን ውጤታማ ከሆነ ነገ ማናመጣው በጀት የለንም ማለት ነው፣ እንጨምራለን ማለት ነው። ስለዚህ ከዚህ አኳያ ትኩረት ሰጠን ዶሮ ቤቱ መጠናቀቅ መቻል አለበት አላችሁ። ግባቱን እየሰጣችሁ እዚያ መንደር ተጨማሪ ነፍሰ ጡር ተጨማሪ አጥቢ እየተመለመለ ሁሉም ሰው ዶሮ እንዲኖረው ይፈልጋል። ሁሉም ሰው ሌላ ፓኬጆች እንዲኖሩት ይፈልጋልና በዚያ ልክ ወደ ተግባር እንድትገቡ ነው የሚፈለግ። የተግባር ስልጠናዎች ነው የሰጠን። በሰቆጣ ቃል ኪዳን ፕሮግራም ነው ስልጠናዎችን የሰጠን። ይህንን ስንሰጥ እንግዲህ ብዙ ማቴሪያል እና ገንዘቦች ተደርጎ ታስቦበት የተሰጠ ስልጠና ነው ጊዜ ተወስዶ እና ይህን ስልጠና ስንሰጥ እንግዲህ የዶሮ ቤትና የፍየል ቤት ነው ያሰራን የተግባር ስልጠናዎች። ይህን ስናሰራ ያው እያንዳንዷ ለአንድ ፍየል የሚያስፈልጋትን እና ለጠቅላላ ለሚፈለገው ዶሮ ምን ያህል ካሬ ሜትር እንደሚያስፈልገው እስካች አርገን አናጢ ቀጥረን ነው ያሰራ ነው እና በጣም የተሻለ ስልጠና የተሰጠበት ቀን ነው። ለአንድ ለዶሮ ቤትን በሚመለከት ዶሮ ቤት ስናሰራ ቁመቱ 2.5 ሜትር አድርገን ለአምስት ዶሮ 1 ካሬ ሜትር ያስፈልጋል የሚለውን ይዘን አጠቃላይ ለ25 ዶሮ ነው የሰራናት ይችን ቆርቆሮ ቤት እና ያው ዛሬ ጥሩ ስልጠና ያደረግንበት ቀን ነው በአጠቃላይ ማለት ይቻላል። ቀበሌ ላይ እገዛ የሚያደርግላቸው ስልጠና ቀበሌ ላይ ነገ ሄደው የሚያሰሩት ብዙ ቤቶች አሉ ባለሙያዎች። ስለዚህ እነሱን የተግባር ስልጠና የተደገፈ ለአርሶ አደሩም እንዲሰጡ በማድረግ በኩል የተካሄደ ዓላማ ያለው ስልጠና ነው የሰጠን የሚል ሀሳብ ለመስጠት ነው። በጣም አባሪፉ ነው ስልጠና የተሰጠን። እኛም በተግባርም ይኸው እንደምታዩት በዚህ አግባብ እየሰራን ነው። ቀጣይ የውስጥ ለውስጥ ስራዎች የሚጠናቀቁ ስራዎች አሉ። እነሱን ስራዎች ቀጣይ እንደምናጠናቀቃቸው ነው። የቀበሌ ባለሙያዎች በዶሮ ቤትና በፍየል ቤት ጋጣ አሰራር ነው ዛሬ ስልጠና የሰጠ ነው። በተለይ የስልጠና በጀት ባይኖረንም ከድጋፍና ክትትላችን ከምናደርገው ይህ ወሳኝ ነው በሚል እንትን የቀበሌ ባለሙያዎችን ጠርተን በጀታችንን በቀጣይ ያው ስልጠና በጀት ባይኖረንም ከድጋፍና ክትትላችን አስፈላጊ ነው በሚል ይዘን ይህንን ስልጠና ዛሬ እንዲሰጥ አድርገናል። የስልጠናም በተለይ በሙያተኛን መሰረት ያደረገ አናጺ በመያዝ ስራዎችን የዶሮ ቤቱ ሆነ የፍየል ጋጣውም በአግባቡ እንዲሰራ አድርገነዋል። ያው የተወሰነ የሚቀረን ነገር ቢኖርም እንጨርሰዋለን። አሁን በዛሬው ላይ ባናጠናቀቀውም ያው እንጨርሰዋለን። ይህንን ስራ ዘላቂ አድርገን በቀጣይም እዚህ በሰራነው ሞዴል ዶሮዎችንም አስገብተን ለሁሉም ለዘላቂ የሆነ ስልጠናዎችንም ለማከናወን ይሆነናል ብለን እናስባለን። እዚህ የሰራነው ስራ ወጣቶችንም ለማሰልጠን ባለሙያም ለማሰልጠን ለቀጣይም ይሆነናል ብለን የሞዴል እዚህ ስንሰራ ከበጀት አኳያ በለለም በጀት ነው ምን እንዲሰራ ያደረግነው። በቀጣይም ከዚህ ፕሮግራም አኳያ የፕሮግራም ሰፊ የሆነውን ድጋፍ እያደረገልን ስለሆነ በቀጣይም አጠናክረን የምንቀጥልበት ሁኔታ እንደመሆን ነው በእኔ በኩል መስጠት የምፈልገው። ይህንን ፕሮግራም ያው ስናስተባብር ያው እንግዲህ ባለው እንትን የቀበሌ ባለሙያውም ያው ያስፈልጋል የሚለውን ነገር ይዘን ነው እየሰራን ያለን የሚለውን ነገር ለመስጠት ነው። ይህን በማድረጋችሁ ከኮሚኒኬሽን ከሰቆጣ ቃል ኪዳን ፕሮግራም አስተባባሪዎችም ከጽህፈት ቤቶችም ይህን ፕሮግራም አስፈላጊ ነው ብለው ስለሰጡን ተጠቀሙ ስላሉ እኛም እጅግ የምናመሰግነው መሆኑን